ዶንኪ ኤአይ አፕዴት እንዴት ናችሁ? በነገራችን ላይ አንዳንዴ ስለ ኤአይ የምንሰማቸው ዊርድ ወይም እንግዳ የሆኑ ዜናዎች ኤአይን እንድንፈራው፣ እንድንሰጋ፣ እንድንጠራጠር፣ እንድንጠላው ያደርጉናል እንጂ ኤአይን በትክክል በመጠቀም ህይወታችንን እንዴት ማሻሻል እንደምንችል ዛሬ በዚህ ቪዲዮ እናያለን። ግን ከዜናውን ጀምር። ዜናው በጣም የሚገርም ነው። ክሪስ ስሚዝ የተባለ የ32 ዓመት ጎልማሳ አብሯት የምትኖር እውነተኛ ሚስትና 2 ልጆች አሉት። በዚህ ህይወት ውስጥ ያለው ይሄ ሰውዬ ግን ሶል ብሎ ለሰየማት የኤአይ ቻትቦት የታገቢኛለሽ ወይ ጥያቄ አቅርቦላታል ይላል። በመጀመሪያ ላይ ለሙዚቃ ስራ እንዲያግዘው ድምጽ በማቀያየር ነበረ ግንኙነቱን የጀመረው። በኋላ ላይ ግን ፍቅረኛ እንዲሆኑ ፕሮግራም አድርጓት እንግዲህ ነገሩ መስመር ስቷል ማለት ነው። ክሪስ እውነተኛ ሚስትና የ2 ዓመት ልጅ ያለው ከሰው ይልቅ የኮምፒውተር ፕሮግራም በተሻለ ሁኔታ ይረዳኛል ብሎ በማሰብ የፍቅር ጥያቄ ማቅረቡ ያው እንደ ቀልድ ወይም ደግሞ እንደ ፈን የተደረገ ነገር ቢሆንም ነገር ግን ይሄ ነገር ብዙዎች አይምሮ ውስጥ ስጋት ፈጥሯል ማለት ነው። በኤአይ የሚመጡት እንደ ሰው የሚያዋሩን፣ የሚረዱን፣ የሚያዳምጡን፣ ሐሳብ የሚሰጡን ቻት ቦቶች ምናልባት አንዳንዶች በየዋህነት ወደድኩሽ ብለው በፍቅር ሊወድቁላቸው ይችሉ ይሆናል። ይሄ የኤአዩ አሉታዊ ጎን ወይም አስከፊው ገጽታ ነው። ነገር ግን ኤአይን አሁን ላይ አንድ ሰው ምን ደረጃ ላይ ሊጠቀመው ይችላል? ለምሳሌ ለህፃን ልጅ ኤአይ ምን ሊጠቅም ይችላል? ህፃኑ ራሱ ባይጠቀመው ወላጆቹ አንድን ህፃን ሲያሳድጉት ማስተማር የሚፈልጓቸውን ትምህርቶች በየደረጃው እድገቱ ምን ያክል ማደግ እንዳለበት፣ የጤና እክል ካለበት ደግሞ ምን መመገብ እንዳለበት፣ ልጁን ንግግር ለማስተማር፣ መራመድ ለማስተማር፣ ዳዴ ለማስተማር ወላጆችን እንደ ፕሮፌሽናል ሞግዚት ማሰልጠን ይችላል ኤአዩ። ለታዳጊ ልጆች ኤአይ በተለይ ሃይስኩል ሲገቡ፣ ዩኒቨርሲቲ ሲገቡ ምን መማር እንዳለባቸው ከነሱ የተፈጥሮ ተሰጥኦ ጋር የሚሄደው ትምህርት ምን እንደሆነ ለማወቅ የፐርሰናሊቲ ቴስት ወይም የማንነት ፈተናዎችን ኤአይ መፈተን ይችላል። በጣም በሚገርማችሁ ሁኔታ ከቢሊየን በላይ ሰዎች ዓለም ላይ እየተጠኑ ነው፣ ተጠንተዋል። ወደፊት ምን ቢማር ኢንጂነር ቢሆን ይሻላል፣ ዶክተር ቢሆን ይሻላል፣ ፕሮፌሰር፣ ዲዛይነር ምን ቢሆን ይሻላል የሚለውን ማወቅ ይችላል ማለት ነው። ስለዚህ ለታዳጊ ልጆቻችሁ በዚህ መልኩ ኤአይን መጠቀም እንደ ለወደፊት ህይወታቸው በጎ ነው። እኔ አሁን ዶንኪቲ ውስጥ ሁልጊዜ ሾው ስንሰራ ብሬንስቶርም የሚባል ነገር አለ። ተሰብስበን ሀሳብ እናመነጫለን። ብዙ ጊዜ አብዛኛው ሰው ጸጥ ነው የሚለው። አንዳንድ ሰው ደግሞ ቶሎ ሀሳብ ይሰጣል እና ክርክር ያደርጋል፣ ይጨቃጨቃል ምናምን። ኤአዩ ግን ምን ይጠቅማል? ለነገ ይሄን ሰርታችሁ ነው ቢባል፣ አሳይመንቶች ቢኖሩ፣ የድርጅቱ አዲስ ስትራቴጂ አቅጣጫ ቢኖር ከድርጅቱ ስትራቴጂ አንጻር የኔ ድርሻ ምንድን ነው? ምን ላድርግ? ምን አይነት አዲስ ሀሳቦች ልፍጠር ብለን ብናማክረው በመስሪያ ቤታችን ተወዳዳሪና ተወዳጅ ሰው ሊያደርገን ይችላል። ለሲኢኦዎች ደግሞ አለቃ ከሆንን የቢዝነስ ባለቤት ከሆንን ሲኢኦ ስንሆን አንዱ የሚያጥረን ነገር ጊዜ ነው። ለምሳሌ እኔ ትልቅ ጥናት አስጠናው ለፕሮጀክትና ጥናቱን ያጠኑት ሰዎች ባለሙያዎች ናቸው። በጣም ዲቴል ነው አጥንተው አቀረቡልኝና ሳየው ወደ 60 ገጽ ነው። ለማንበብ በወቅቱ ጊዜ አልነበረኝም። ብሩን በጣም በዛብኝ የቀረበልኝ ጥናት ለጄሚናይ ሰጠሁትና እስቲ ይሄንን ጥናት ፈትሸውና አንደኛ ብሩ እንደዚህ እንዲወደድ ያደረጉትን 100 ምክንያቶች ዘርዝር አውጣልኝ። ጥናቱን ዝርዝር አድርጎ እያወጣ ይሄ ዋጋ በ3 እጥፍ ተጋኖ የቀረበ ዋጋ ነው፣ በዚህ ብር መሰራት ይችላል፣ ምክንያቱም የእንትን ዋጋ ይሄን ያለው የእንትን ዋጋ ይሄን ያለው፣ ይሄ በጣም ሌክዠሪ ተደርጎ የተሰራ ስለሆነ በዚህ መተካት ይችላል እያለ የጥናቱን አጠቃላይ ወጪ በግማሽ ቀነሰልኝ ማለት ነው። ማርገዝ የምትፈልግ ሴት ኤአይን እንዴት ልትጠቀመው ትችላለች ቢባል በጣም የሚያስደንቅ የቅርብ አማካሪ ይሆናል። የሚገርማችሁ ነገር ገና ከማርገዟ በፊት መውሰድ ያለባት ቫይታሚኖች ካሉ፣ መውሰድ ያለባት ምግቦች፣ መጠንቀቅ ያለባትን ነገር በየቀኑ እንደ ጓደኛ እያማከረ ከዚያ የጽንሱንም ሁኔታ በየወሩ እየተመረመረች ኢቭን ራጁን ኮፒ አድርጋ ፎቶ አንስታ ብትሰጠው፣ ከሆስፒታል የሚሰጧትን ማስረጃ የላቦራቶሪ ውጤቶች ብትሰጠው እየተነተነ ጽንሱ በጥሩ ሁኔታ ላይ ነው፣ ከቀን ይሄን ያህል ሰዓት ረፍት አድርጊ ከአንቺ የደም አይነት አንጻር ምናምን እያለ በሰጠነው መረጃ ልክ የሚገርማችሁ የእርግዝና ቆንጆ አጋር ህፃን ከተወለደ በኋላ ሴቶች ቤት ሲቀመጡ ዲፕሬሽን ወይም ጥልቅ ድባቴ የሚባል ነገር ያጋጥማቸዋል። ወደ ስራቸው ለመመለስ ብዙ ሀሳብ አለና ቁጭ ሲሉ ቀን ከኤአዩ የሚያገኙት ሀሳብ በጣም የሚገርም ነው። የሚሰማቸው መጥፎ ስሜት አንዳንድ ጊዜ አሁን በአራስነት ጊዜ በግልጽ ለባሏ እንደዚህ መጥፎ ስሜት የተሰማራ ሲል ልጎዳ ምናምን አትልም። ለምን ባሌ ደግሞ ምን አጣሽ ይሄ ሁሉ ነገር ተሟልቶ ብሎ ደግሞ ይናደድብኛል ትላለች። ግን ኤአዩ ግን ብታማክረው በደንብ አድርጎ ከዛ ስሜት የሚያወጧትን በጎ ምክሮች እየመከረ ምን ማድረግ እንዳለባት እየነገራት ወደ ስራ ለመመለስ፣ አንዳንድ ጊዜ ለምሳሌ ፈሳሾች ሊኖሯት ይችላሉ፣ የሰውነት ክብደት መጨመር ይኖራል። እነዚህን እንዴት ማስተካከል እንደምትችል እኔ ሕክምና ባለሙያ አይደለሁም እያለ በደንብ መፍትሄ ይሰጣል። ኤአይ እና ጉግል ልዩነቱን አስረዳን ካላችሁ፣ ጉግል ላይ ሄዳችሁ የምትገዙት ልብስ ነው። ለእናንተ ተብሎ የተዘጋጀ የለም። ዝም ብሎ ተመርጦ የመጣ ልብስ ነው። ሄደው መግዛት ነው አይደለ? ኤአይ ላይ ግን
በቃ ተለክቶ የተሰፋ ሱፍ በእናንተ ልክ ወገቡ እግሩ ሁሉ ነገር ፐርፌክት የሆነ ማለት ልብስ ስል ሶሊቤንስ ትዛለች። እንደምታውቁት ማልበስ ፓሽኗ የሆነ ልጅ ነች። ይህን ቡቲክ የከፈተችው ወጣትነቷ ጀምሮ በዚህ ስራ ውስጥ የቆየች ልጅ ነች። ምን ከምን ጋር ያምራል፣ የትኛው ልብስ ማን ላይ ያምራል የሚለውን ማወቅ ዝንባሌዋና ተሰጥዋ የሆነች ልጅ ነች። አሁን ላይ በተለይ የራሷን ቡቲክ ከፍታ ራሷ ከዓለም ሀገራት ምርጥ ዕቃ ያቀርባሉ ወደሚባሉ ሀገሮች እየሄደች በእጇ መርጣ በተለይ እንዲያምርብኝ ምን ልልበስ የምትሉ ሰዎች ግድ የላችሁ ሶሊቤንስ ሂዱ። በእርግጠኝነት ታማክራችኋለች፣ ታሳያችኋለች። የሚያምርባችሁን ሸምታችሁ እንደምትደሰቱ አልጠራጠርም። በ0945 299999 ደውሉ። ሌላው በጣም የሚያስገርም አዲስ ምርት ወጥቷል ለላፕቶፕ አፍቃሪዎች። ሌኖቮ የተባለው የላፕቶፕ አምራች ድርጅት እንግዲህ በዚህ 2026 ሲኤስ መቼም በጣም የሚገርም ነው። እኔ ጓጓው ወላ የ2027ቱን ሲኤስ ሄጄ ባይ በራሴ ብዙ የቴክኖሎጂ ምርቶች ቀርበዋል። ቲንክ ቡክ ፕላስ ጄን 7 አውቶ ትዊስት የተባለ አስገራሚ ላፕቶፕ ሌኖቮዎች አወጥተዋል። የሚገርመው ዋጋው ተመጣጣኝ ነው። ላይክ ሌሎች ጥሩ ላፕቶፖች በሚገዙበት ዋጋ ነው እየተሸጠ ያለው። ግን ላፕቶፑ በውስጡ በሞተር የሚንቀሳቀስ መገጣጠሚያ ስላለው በኤአይ አማካኝነት የሰውየውን ፊት እየተከተለ ስክሪኑን ይዞራል። ለምሳሌ አሁን እዚህ ጋር ተቀምጦ ስክሪኑ እኔ ወደዚህ ብመጣ አብሮ ይዞራል፣ ወደ እኔ ፊት ለፊት ይሆንልኛል ዞሮ። አሁንም ወደዚህ ብመጣ እንደዚሁ ፊት ለፊት ዞሮ የማየውን ነገር ፊት ለፊት እንዳያደርገኛል ማለት ነው። ከሁሉም የሚገርመው ግን ላፕቶፑ ጋር በድምፅ ስናወራ ለምሳሌ ይሄንን ፋይል ላጥፋው ብለን ስንጠይቀው እንደ ሰው ራሱን ወደ ላይና ወደታች ይነቀንቅና አዎ ወይም ወደ ጎን በመወዝወዝ አይ የሚል መልስ ይሰጣል። ስክሪኑ ወገን የላፕቶፑ ስክሪን ነው እንግዲህ ኖር ጌታዬ ማለት የጀመረው ማለት ነው። መቼም በቃ ስካይ ዘ ሊሚት ሀሳብ አይገደብም። እና እኔ ስንት ዘመን ላፕቶፕ ስንጠቀም እንደዚህ አላሰብንም። አሁን ግን ይሄን ላፕቶፕ ሳይሆን በጣም የገረመኝ እኔም አለኝ በነገራችን ላይ ሌኖቮ። ግን ታብሌት ይሆናል። አዎ ታብሌት ይሆናል። ልክ እንደምታዩት እንደዚህ ላፕቶፑን ቀጥታ ገልብጣችሁ ታብሌት ማድረግ ትችላላችሁ። እንደዚህ ታብሌት ሆኖ ስክሪን ብቻ ይዞ መጠቀም ይቻላል። ይሄ አዲስ ነገር አይደለም፣ ከዓመታት በፊት የተደረገ ነው። ነገር ግን አሁኑ ግን ሌኖቮ ምንድነው ይሄ ስክሪኑ እንደዚህ ይሽከረከራል። 360 ዲግሪ ወደዚህ ይዞራል፣ ተቀንጥሶ ወደዚህ ይዞራል። መሀል ላይ ብቻ ነው የተያዘው ማለት ነው። ይሄ ላሳያችሁ ፈልጌ ነው። ሌላው እንደ አበሻ በር ተንኳክቶ የሚከፈት ላፕቶፕም ሆኖ ነው የመጣው። ሲደረግ ራሱ ይከፈታል። እንደዚህ በእጅ ሰዓት ይዙት ማለት ነው። እንግዲህ 32 ጂቢ ራም የሆነውን 2 ቴራባይት ማከማቻ ያለውን 14 ኢንች ኦኤልኢዲ የሆነ ስክሪን ያለውን ላፕቶፕ እስከ $1600 ድረስ እንሸጠዋለን እያሉ ነው። የኢንቴል ኮር አልትራ ፕሮሰሰሮች አሉት ይባላል። ሌላው ትንሽ በጣም ፈገግ የሚያሰኝና ለየት ያለው የኤአይ ዜና አዲስ የመጣው መጸዳጃ ቤት ነው። ትሮን 1 ይባላል። ትሮን የተባለው ኩባንያ ማንኛውንም ተራ ሽንት ቤት ወደ ጤና ምርመራ ጣቢያ የሚቀይር አዲስ መሳሪያ ይፋ አድርጓል። ይሄ መሳሪያ በሽንት ቤት መቀመጫ ውስጥ የሚገጠም ሲሆን በውስጡ የያዘውን ካሜራና ማይክሮፎን በመጠቀም የውሃ እጥረት በሰውየው ሆድ ውስጥ መኖር አለመኖሩን፣ የጤናውን ሁኔታ፣ ስለ ሆድ ድርቀት መረጃ ይሰጣል ማለት ነው። እንዴት ይሰራል ለሚለው ያው ካሜራው ወደ ታች ወደ ገንዳው ነው የተገጠመው እንጂ ወደ ላይ ወደኛ የሚያይ አይደለም። የሰውን ፊት ፎቶ አያነሳም። ማይክሮፎኑ ደግሞ የሽንቱን ፍሰት ወይም ሪትም በመስማት የሽንት ቧንቧ ጤንነትን ይለካል ተብሏል። የወጣው እንግዲህ በ2026 ጃንዋሪ ነው። መሳሪያው $399 ማለትም ያው $400 በሉት ሲሆን በየወሩ $6 የኤአይ አገልግሎት ክፍያ ይጠይቃል። እንግዲህ አስባችሁታል? በ60 ሺህ ብር ሽንት ቤት ውስጥ የሚገጠም ላቦራቶሪ አለኝ ብዬ ማይክሮፎኑ ሽንቴን ሲያዳምጥልኝ ማለት ነው። ወንድሜ ሽንት ቤት ውስጥ ኮንሰርት ነው እንደምናቀርበው እኛ ማይክሮፎን ቀርተን። እኔ በእርግጥ እንደዚህ አይነት ጋጀቶች ያን ያህል የጤና ጥቅም አላቸው ብዬ አላስብም። እኔ በትክክል የሰው ልጅ ይጠቅማል ብዬ የማምነው ኤአይ ስልካችን ላይ ያለው እንደ ጄሚናይ እንደ ቻት ጂፒቲ ጠቅላላ የዓለምን እውቀቶች ይዞ የሚያስተምረን የሚያግዘን የሚያማክረን ነው እንጂ አሁን እንደው ሽንት ለመመርመር መቼም ሽንት ቤቴ ውስጥ የገጠምኩትን ማይክሮፎን አምኜ የሽንት ፊኛ መድኃኒት አልወስድ። አደራ ምለው ይሄን የምትመለከቱ በውጭ ያላችሁ ተመልካቾቼ እነዚህ የኤአይ ጋጀቶችን ለመግዛት እንዳትቸኩሉ። በትክክል እንደሚያስፈልጋችሁ ከራሳችሁ ጋር በደንብ አውርታችሁ ኢቭን ጀሚናይን አማክራችሁ እርግጠኛ ከሆናችሁ በኋላ ነው ኢንቨስት ማድረግ ያለባችሁ ለማለት ነው። ውጭ ሀገር መጓዝና ቪዛ ማግኘት ለሚፈልጉ ሰዎች በነገራችን ላይ ኤአይ የቅርብ አማካሪ መሆን ይችላል። በደንብ አድርገን ጉዳያችንን ካስረዳ ነው የእኛን ኬዝ አውቆ የት ሀገር መሄድ እንደምንችል ለእኛ የሚሆን የቪዛ እድል እንዳለ ዌብሳይት ላይ ፈልጎ ያንን የቪዛ ዌብሳይት ያመጣልናል። ፎርሙን እንዴት እንደምንሞላ እያማከረን በአማርኛ ቋንቋ እያስረዳን ፎርሙን እንድንሞላ ያግዘናል። ማመልከቻ ደብዳቤዎች መጻፍ፣ ሲቪ፣ ሬዘሜ እያንዳንዷን የምትጠየቀዋን ፕሮፖዛል መስፈርት መጻፍ ያለማምደናል ወይም ይጽፍልናል ራሱ። እንዲሁም የቶፍልና የእንግሊዝኛ ቋንቋ ፈተናዎች ካሉ ደግሞ ለፈተና ብቁ እስክንሆን ድረስ በደንብ አድርጎ አስተምሮን ጋይድ አድርጎ ፈትኖን ራሱ
ግሬድ ሰጥቶን በቃ አሁን ብቁ ነህ ሂድና ተፈተን ብሎ እኛን በእያንዳንዷ ስቴፕ ኤአይ ሊያግዘን ሊመራን ይችላል። ስለዚህ በዚህ ዘመን እንደው ህገወጥ ደላላ ጌጄ ተበላው ብሎ ማልቀስ ሁሉ ነገር እጃችን ላይ በቋንቋችን ስላለ አንድም የስንፍና ማሳያ። ለማንኛውም እንደዚህ ኤአይን ፍትፍት አድርጎ መጠቀምን በተመለከተ እኛ አጭር ስልጠና አዘጋጅተናል። 13 የማስተማሪያ ቪዲዮዎች ይኖሩናል። እንደገና ከኔ ጋር ደግሞ በአካል አንድ ቀን አብረን የምንውልበት ፕሮግራም ይኖረናል። በነገራችን ላይ ምዝገባው ስልክ ሳትደውሉ ማጠናቀቅ ትችላላችሁ። እዚህ ስክሪኑ ላይ የምታዩትን ባርኮድ ስካን አድርጋችሁ ወይም ከስር ያስቀመጥነው ሊንክ ክሊክ አድርጋችሁ ብትገቡ ለቢዝነስ፣ ለስራ ፈጠራ፣ ገቢያችሁን ለማሻሻል፣ ጤናችሁን፣ የፍቅር ግንኙነት፣ ሪሌሽንሺፕ፣ ልጅ አስተዳደግ ሁሉም ላይ ማማከር የሚችል ጠንካራ የኤአይ አጠቃቀም ባህልን ነው የምናየው። የካቲት 21 ኦንላይን ስልጠናው ይጀምራል። የካቲት 15 ዋጋው 2000 ብር ይሆናል። ቀድሞ የተመዘገበ ብዙ ያተርፋል። ለዛሬም እንግዲህ በግል ስራችሁ ልትጠቀሙባቸው የምትችሏቸውን ጥቂት ሶፍትዌሮች ሪኮመንድ እናደርጋለን። ለልብስ ነጋዴዎች፣ ልብስ በመሸጥ ኢንዱስትሪ ላይ ለተሰማራችሁ ሰዎች እንደሚታወቀው አሁን ላይ ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ ልብሶቹን ፎቶ እያነሳን መልቀቅ የተለመደ ነው። ልብሶቹን ዝም ብሎ አሻንጉሊት ላይ አድርጋችሁ ፎቶ ከምታነሷቸው ወይም ደግሞ ፍራሽ ላይ ዘርራችሁ ፎቶ ከምታነሷቸው ይልቅ ቆንጆ ቆንጆ ሞዴሎች ለብሰዋቸው ለምን ቆንጆ ፎቶ አልሰራላችሁ እያለን ነው። ZMO AI ወይም ዚሞ AI እንበለው ወይም ደግሞ ቡዝ AI የሚባሉ ሁለት ሶፍትዌሮች አሉ። በተለይ ዚሞ AI ለዚሁ ለልብስ ኢንዱስትሪ የተሰራ ሶፍትዌር ስለሆነ እናንተ ልብሱን ከፈለጋችሁ አልጋ ላይ ዘርራችሁ ከፈለጋችሁ አሻንጉሊት አልብሳችሁ ፎቶ አንሱትና ለዚህ AI ስጡት። ልክ እንደምታዩት ይሄን የባህል ልብስ አሁን ከጉግል ላይ አውርደን ሰጠነው ማለት ነው። በአንድ ኢትዮጵያዊት ቆንጂዬ ሞዴል ለብሳው አሳየኝ ብላችሁ ጽሁፉን ጽፋችሁ ኢንተር ስትሉት ከጥቂት ሰከንዶች በኋላ እንደዚህ አይነት ውጤት ይሰጣችኋል ማለት ነው። በነገራችን ላይ ይሄ ሶፍትዌር የሚሰጣችሁ ክሬዲት መጀመሪያ 20 ክሬዲት ይላል። 20 ክሬዲት ካለ በኋላ ላይ ክሬዲቱ ሲያልቅ ከፍላችሁ ተጠቀሙ ሊል ይችላል። ሁላችንም ደግሞ ክሬዲት ካርድና አክሰሱ ላይኖረን ይችላል። ስለዚህ አማራጭ ያስፈልጋችኋል። በነፃ የሚሰራ ለጊዜው ነፃ ነው። እንግዲህ ቻት ጂፒቲ ነው። ቻት ጂፒቲም ልክ እንደዚሁ አሁን ይሄን ቀሚስ ብንሰጠውና አሁን እንደምታዩት በጽሁፍ ቆንጂዬ ሞዴል ለብሳው ቆንጆ የማስታወቂያ ፖስተር ስላለኝ እንደውም የልብስ ቤቴን ስም ጨምርበት ስልክ ቁጥርም ጨምርበት ብዬ የልብስ ቤቴን ስምና ስልክ ከሰጠሁት ልክ እንደዚህ እንደምታዩት የሚገርም ፖስተር ይሰራል። ሌላው ማስተዋወቃችሁ ኤአይ ሞባይል መግዛት ለምትፈልጉ ሰዎች ነው። ፐርፕሌክሲቲ ኤአይ ይባላል። በአሁኑ ሰዓት አዲስ አበባ ውስጥ በብዛት የሚፈለገው ስልክ የትኛው ነው፣ የቅርብ ተፎካካሪ ስልኮች ያላቸው ዋጋ ስንት ነው ብላችሁ ብትጠይቁት ሞዴላቸውን፣ የዋጋ ምርጫቸውን ያመጣላችሁና እናንተ የተሻለ ከኪሳችሁ ጋር የሚቀራረብ ኳሊቲው እናንተ እንደምትፈልጉት የሆነውን መምረጥ ትችላላችሁ ማለት ነው። ፐርፕሌክሲቲ ኤአይ የሚለውን ሶፍትዌር ሞባይል ልትገዙ ስትሉ ዋጋ ለማወዳደር እየገባችሁ ብትጠይቁት ልክ እንደምታዩት በምስሉ ላይ ዝርዝር መረጃ ይሰጣችኋል። ስለዚህ መረጃውን የምትጠቀሙበት አደራ እላለሁ። ለዛሬ የኤአይ አፕዴታችንን እዚህ ጋር ቆም አድርገን ሳምንት እንገናኛለን። የኤአይ ስልጠናችንን ለመመዝገብ በ0975 51 63 60 መደወል እንዳይረሳ። ቸር ያቆየን።